የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ከሰባቱ አጽዋማት አንዱ በሆነው በነነዌ ጾም ምዕመናን ለአገር ሰላምና ለወገን ደህንነት ጸሎት ሊያደርጉ እንደሚገባ ሊቃውንተ ቤተ ክርስቲያን ገለጹ። ለዝርዝሩ ሌኒ ክፍሌ። የእግዚአብሔር ምሕረት ከቁጣ የቀደመበት የሰው ልጅ ጸጸትና የፈጣሪ ይቅርታ የተገናኙበት የታሪክ ምዕራፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በሱባኤ የሚታሰበው የሶስት ቀኑ የነነዌ ጾም ዛሬ ተጀምሯል። ሊቀ መምህራን ብርሃነ መስቀል ገበየሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አርትዖትን ጾሙን አስመልክቶ ጠይቄያቸው የሚከተለውን ብለውኛል። አሁን ያዝነው ጾመ ነነዌ ይባላል። ጾመ ነነዌ ማለት የነነዌ ሕዝቦች ወይም የነነዌ ጠቅላላ ሕዝቦቹ የጾሙት ማለት ነው። ታሪኩ የሚጀምረው ከክርስቶስ ልደት በፊት ነው። ነቢዩ ዮናስ ወደ ነነዌ ከተማ ሄዶ በሶስት ቀን ውስጥ ትጠፋላችሁ የሚል መርዶ እንዲያረዳ ከፈጣሪ ታዘዘ። ይሁን እንጂ የነነዌ ሰዎች ቀድሞ ታሪካቸው ሌላ ነበር ይሉናል። ነነዌ የምትባል ፈሪሃ እግዚአብሔር ያላት ሀገር ነበረች በቀድሞ። በኋላ ግን ከፈሪሃ እግዚአብሔር ወጥተው በስልጣኔ መልክ ሌላ ኃጢአት እየሰሩ ብዙ የተለያየ ኃጢአት ይሰሩ ነበር። ይሄ የተለያየ ኃጢአት እግዚአብሔርን ማምለክ ትተው ወደ ጣዖት ማምለክም ሁሉ ገብተው ነበር። በዚህ የተነሳ እግዚአብሔር በእነዚህ ሰዎች ተቀየመ። በመሆኑም እግዚአብሔር የነነዌን ሕዝብ ሊያጠፋቸው እንደሆነ እንዲነግር ለነቢዩ ዮናስ ደጋግሞ ቢያዘውም ዮናስ ግን የእግዚአብሔርን ምሕረት ያውቅ ነበርና መሄድን አልወደደም ነበር። ዮናስ ማለት የዋህ ሀገር ቡሩክ ማለት ነው። ስለዚህ ከዚህ ሁሉ ነገር አለና ዮናስ እግዚአብሔር ከሌለበት ሀገር ሊሄድ ተነሳና ወደ ኢዮጴ ወርዶ መርከብ ያዘ። መርከብ ያዘና ተነስቶ ተሳፍሮ ሲሄድ መርከቡ ተናወጸ። ነፋስ ተነሳ፣ መርከቡ ተናወጸ። መርከቡን የሚመሩት ወይም የሚነዱት ኖታያት የሚባሉት ተጨነቁ። ዮናስ ግን ተኝቶ ነበር ይላል። ሰው እየተጨነቀ ዝም ብሎ ተኛ። ምን ሆነ? ቀስቅሱት ተብሎ ዮናስ ተቀሰቀሰና ተነሳ። ተነስቶ እንዲህ እየተጨነቀ እንዴት እንቅልፍ ይወስድሃል ሲለው አይ ችግሩ የመጣው በእኔ ነው፣ በእኔ ምክንያት ነውና እኔን ጣሉኛል። ይሁን እንጂ ለዮናስ አዝነው ወደ ባህሩ ይጥሉት ዘንድ አልወደዱም ነበር። ባይሆን በዕጣ እናድርገው ብለው ዕጣ ጣሉ ይላል። እንግዲህ ለማሳጠር ብዙ ታሪክ ያለው ነው። ዕጣ ጣሉ። ዕጣ ሲጥሉ ለዮናስ ደረሰበት። ከደረሰ በኋላ እያዘነ እያለቀሰ ሊቀ ሐመሩ ወይም መርከቡን የሚነደው ዮናስን ሊጥለው እንዲህ ሲል የታዘዘ ዓሣ ከእግዚአብሔር የታዘዘ ዓሣ መጥቶ ዮናስን ዋጠውና 3 ቀን 3 መዓልት 3 ሌሊት በከርሰ አንበሪ ወይም ባሰው ውስጥ አድሮ ሊሄድ የነበረ ወደ ሌላ ሀገር ነው። ሂድ አስተምር ወደ ተባለበት ሀገር ተፈዋሰው ይላል። የነነዌ ሰዎች ይህንን ጥሪ እንደ ንስሐ ዕድል ተጠቀሙበት። ከንጉሱ እስከ ተራው ሕዝብ ከሰው እስከ እንስሳ ለ3 ቀናት ሳይበሉና ሳይጠጡ በእግዚአብሔር ፊት ወደቁ። ይቺ ቀን ጾሙ ጸልዩ፣ ይቺ ከተማ ትገለበጣለች፣ ትጠፋለች ካልጾማችሁ ካልጸለያችሁ ሲባል ከንጉሱ ጀምሮ እምቦሳ ሳይቀር ሕፃናትም ሳይቀሩ እንዲጾሙ በንጉስ ታውጆ ንጉሱም ማቅ ለብሶ ከወንበሩ ወርዶ ሁሉም ጾሙና ጸለዩ። እግዚአብሔርም ይቅር አላቸው። ይህንን የነነዌ ታሪክ መነሻም ተደርጎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛሬ ከሰኞ ጀምሮ እስከ ረቡዕ ድረስም ይጾማል። ስለዚህ ዘጾመ ወሰአለ ወጸለየ እሙነ ይነስእ ሴቶ የጾመ ንስሐ የገባ የጸለየ በትክክለኛ ዋጋውን ያገኛልና በዚህ የተነሳ ነነዌ ድነዋል። ከዚያ ጀምሮ መደበኛ ጾም ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት አንዱ ሆኖ ይከበራል፣ ይጾማል ማለት ነው። በመጨረሻም የታሪክ የሚያስተምረው ምንድነው ላልኩትም ጾምና ጸሎት የእግዚአብሔርን ቁጣ ወደ ምሕረት እንደሚለውጥ ያስተምራልም ሲሉ ያጠቃልላሉ። አሁን ባሉ ቀሳውስት አባቶች ሊቃውንተ ቤተክርስቲያን በሁሉም በቤተክርስቲያን ድርሻ ባላቸው አካላት ሁሉ ትምህርቱን እንደሚያስተምረን የነሱን ተምረን እኛም ደግሞ ንስሐ ገብተን ጾመን ጸልየን ወደ እግዚአብሔር እንድንሄድና እንድንመለስ ፈቃዱ መሆኑን በነቢዩ ዮናስ አሮ መንገሩን አድነነ እግዚኦ አምላክነ ዛዳንካ ለነነዌ ሀገር በተንበለና ሳይደከ ሊቁ ቅዱስ ያሬድ ማይቶተ ቤተክርስቲያን የተናገረው ነው። አድነን አቤቱ አድነን ነነዌን በ3 ቀን ያዳንካት
እኛንም አድነን ብሏልና እኛም ጾመን ጸልየን ወደ እግዚአብሔር መንግስት እንድንገባ ኃጢያታችን ይቅር እንዲለን ይህን ትምህርት መውሰድ አለብን የሚል ሐሳብ ነው ያለኝ። ይህ ጾም በየዓመቱ የሚገባበት ቀን እንደ በዓላትና ጾማት መውጫ ወይም ባህር ሐሳብ ይለያያል። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያሰራውን የነዳጅ ማደያና የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ በብፁዓን አበው ሊቃነ ጳጳሳት ቡራኬ አገልግሎት መስጠት ጀመረ። ለዝርዝሩ መምህር አቤል አሰፋ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራችን ካላት መንፈሳዊ አገልግሎት ጎን ለጎን ለማህበረሰብ አገልግሎት መስጫ የሚበጁ ተቋማትን በመገንባት የረጅም ዘመን ታሪክ ያላት ለሀገር ስልጣኔ ብቻ ሳይሆን ዘመናዊነት ግንባታ አስተዋጽኦ ያደረገች መሆኗ ይታወቃል። ቤተክርስቲያናችን በመኖሪያና ንግድ ቤቶች ግንባታ፣ በሕክምና ተቋማት፣ በትምህርት፣ በህትመትና በሆቴል፣ በፋብሪካ ሥራ ውስጥ በመግባት መላውን ሕዝብ የሚያገለግሉ ተቋማትን እየገነባች ቆይታለች። ይህም ተመራጭ አገልግሎትን በመስጠት ከዚህ ከሚገኘው ገቢ መንፈሳዊ አገልግሎቱን በማስፋፋት ስብከተ ወንጌልና ሌሎች የቤተ ክርስቲያን አገልግሎቶችን እስከ ገጠር ድረስ ተጠናክረው እንዲሰጡ ለማድረግ ሲያስችላት ቆይቷል። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን በቡልቡላ መንገድ ያሰራው ለቤተ ክርስቲያናችን ቀዳሚ የሆነው የነዳጅ ማደያና የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያ በብፁዓን አበው ሊቃነ ጳጳሳት ቡራኬ አገልግሎት መስጠት ጀምሯል። በነዳጅ ማደያው ምርቃት ስነ ስርዓት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የመስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከናውኗል። በዝግጅቱ ላይ ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ሥራ አስኪያጅ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ከተማ ሀገረ ስብከት ዋና ሥራ አስኪያጅ፣ መልአከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ መልአከ ሰላም ይትባረክ አሰፌ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። በነዳጅ ማደያው ከነዳጅ ምርቶች በተጨማሪ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ቻርጀር የተካተተበት ዘመናዊ የተሽከርካሪ አገልግሎት መስጫ ያካተተ እንደሆነ በመግለጽ መልአከ ሰላም ይትባረክ አሰፌ ንግግር አድርገዋል። ይሄ ቤተክርስቲያን በኢትዮጵያ እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ማደያ በብፁዕ አባታችን በብፁዕ አቡነ ሕርያቆስ ሀገረ ስብከት በእውነት ልዩ ቀን ነው ዛሬ። ለእኔ ብቻ አይደለም ይሄ ድሉ ለሀገረ ስብከቱም ለክፍለ ከተማው ለጠቅላይ ቤተ ክህነትም ስለሆነ ይሄ የቤተ ክርስቲያኗ ማደያ ነው መባሉ በራሱ ሰሞኑን ስራው ጀምሮ በብፁዕነታቸው መልካም ፈቃድ ስራው ጀምሮ ነው የከረመው። የመኪናው ፍሰት የመኪናው ብዛት ልዩ ነበረ። የማን ነው ማደያ ሲባል የጊዮርጊስ ማደያ ቦሌ አየር ማረፊያ አለፍ ሲል የክፍለ ከተማው አለፍ ሲል የአዲስ አበባ ሀገረ ስብከት ከዚያም የጠቅላይ ቤተ ክህነት ይሄ ኩራት ነው። ሁላችንም በዚህ መልኩ ካለማን ቤተክርስቲያን ሰፋፊ ቦታ አለት ማልማትም እንዳለብን ይጠበቅብናል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በስነ ስርዓቱ በስራው የተሳተፉትን ሁሉ አመስግነዋል። በአንድ ቀን በርካታ ስራዎች ናቸው የተሰሩት የተመረቁት። አዲስ ለሚሰራው ህንፃ የመሰረት ድንጋይ ተቀምጧል። ከዚህ በፊት ለተሰራው የነዳጅ ማደያ የምረቃት ስነ ስርዓት ተደርጎ ሪቫን ተቆርጧል። ጉብኝትም በዚሁ መልኩ ተደርጓል። በዛሬው ዕለት አዲስ የሚሰራው ቤተክርስቲያን የመስቀል የጉልላት መስቀል የማኖር ስነ ስርዓትም ይከናወናል።
በአጠቃላይ በደብሩ ላይ የተሰሩ በርካታ የልማት ስራዎችም እንዲሁ ታይተዋል፣ ተጎብኝተዋል። ስለ ሁሉም ነገር እግዚአብሔርን እናመሰግናለን። የሥራ መሪ የሥራ ባለቤት ሆነው የሰሩትን ሁሉንም ከክፍለ ከተማው ጀምሮ የደብሩ ዋና አስተዳዳሪ መላከ ሰላም ይትባረክንም የሥራ ባልደረቦቻቸውን የደብሩ ማህበረ ካህናት፣ ማህበረ ምእመናን ሁሉም ምስጋና ይገባቸዋል። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ወንድሞች በህብረት ቢቀመጡ መልካም ነው በሚለው በቅዱስ ዳዊት መዝሙር መነሻነት ትምህርተ ወንጌል ሰጥተዋል። ሀገራችን ኢትዮጵያ የበረከት ሀገር፣ የአማኞች ሀገር፣ የመነኮሳት ሀገር፣ የመናኞች ሀገር፣ የካህናት ሀገር፣ የሊቃውንት ሀገር፣ የምሁራን ሀገር ኢትዮጵያ ታበጽሕደው የሀበ እግዚአብሔር ተብሎ የተነገረላት ሀገር በረከት የሚታደልበትና የምታገኝበት የሚሰጥባት ሀገር የበረከት ሀገር ስለሆነች እቺ የበረከት ሀገር ደግሞ ጠብቆ ማስጠበቅ ከኛ ይጠበቅብናልና እያንዳንዳችን የምንሰራቸው ስራዎቻችንን በአግባቡ መስራት እግዚአብሔር ይወደዋል። በመርሃ ግብሩ ለደብሩ ልማት አስተዋጽኦ ላደረጉ የመታሰቢያ ስጦታ ተበርክቶላቸዋል። በተያያዘም በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለሚያስገነባው የአንደኛ ደረጃ ትምህርት ቤትና መለስተኛ ክሊኒክ ብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋይ አኖሩ። በዕለቱም በደብሩ በመሰራት ላይ የሚገኘው ህንፃ ቤተክርስቲያን የጉልላት መስቀል በብፁዓን አበው ሊቃነ ጳጳሳት ተባርኮ ተቀምጧል። እዚህኛውም ዝርዝር መምህር አቤል አሰፋ። ቤተ ክርስቲያን ከመንፈሳዊና ሰማያዊ አገልግሎቷ ባለፈ ለአማኞቿና ለሌሎችም የማህበረሰብ ክፍሎች የሚያገለግሉ ማህበራዊ ተቋማትን በመገንባት ህዝብን በቀናነት ስታገለግል ቆይታለች። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ማህበራዊ ኃላፊነቱን ለመወጣት ለሚያስገነባው አንደኛ ደረጃ ትምህርት ቤትና መለስተኛ ክሊኒክ በብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋይ ማስቀመጥ መርሃ ግብር ተከናውኗል። በዕለቱ ብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ፣ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ፣ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ፣ የኢትዮ ሶማሌና የምስራቅ አርሲ ሀገረ ስብከት ጳጳስ ብፁዕ አቡነ ኤልሳ፣ ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ለሚያሰራው የመጀመሪያ ደረጃ ዘመናዊ ትምህርት ቤትና ከፍተኛ ክሊኒክ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ኤልሳ ይህንን የመሰረት ድንጋይ ተባርኮ በክብር ተቀመጠ። ብፁዓን አበው ሊቃነ ጳጳሳት ደብሩ በማሰራት ላይ ለሚገኘው ህንፃ ቤተ ክርስቲያን የጉልላት መስቀልን ባርከው በህንፃው አናት ላይ እንዲቀመጥ አድርገዋል። የደብሩ አስተዳዳሪ መልአከ ሰላም ይትባረክ አሰፌ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን እያከናወነ ስለሚገኘው የልማት ሥራ ንግግር ያደረጉ ሲሆን በንግግራቸውም የልማት ሥራው የመተባበርና የመተጋገዝ ውጤት እንደሆነ ገልጸዋል። በእውነት በዚህ አጋጣሚ መልአከ ብርሃን ሩፋኤል የማነ ብርሃንን ሳናመሰግን አናልፍም። ይሄ ኮሪደሩ ሲሰራ ለተከራይተው የነበሩ ለ18 ዓመት ለ10 ዓመት የነበሩ በ2 ብርና በ3 ብር ነበረ ተከራይተው የነበሩት። ከተማው ከመልአከ ብርሃን ጀምሮ እስከ ስራ አስፈጻሚዎቹ መጥተው ከወረዳውም ከመንግስትም አጠቃላይ ወደ 50 ሜትር ነው የሚያስፈልጋት ቤተክርስቲያኗ በማለት ለዛሬው ልማት፣ ለዛሬው ማደያ ልማት፣ ለዛሬው ልዩ ልዩ ልማት እውነት ለመናገር ያው እውነት መናገር ስላለብን የጋራ ውጤት የክፍለ ከተማው የአዲስ አበባ ሀገረ ስብከት ውጤት ነው። በእውነት አመስግኑልኝ አንድ ጊዜ። የደብሩ ሰበካ ጉባኤ ምክትል ሊቀመንበር አቶ ካሳውን ገብሩ
የደብሩን የልማት ሥራ ሪፖርት አቅርበዋል። በሪፖርታቸው በይዞታ ማስከበር፣ በመንፈሳዊ አገልግሎት፣ በሰንበት ትምህርት ቤት፣ በአብነት ትምህርት ቤት፣ በቤተ ክርስቲያን ሕንፃ ግንባታ፣ የካህናት መኖሪያ ቤትን ችግር ለመቅረፍ ሊሰሩ የታቀዱ ሥራዎችን ጠቁመዋል። መዋዕለ ሕፃናት ጀምሮ በደረጃው እያደገና እየተስፋፋ ሊሄድ የሚችል ዘመናዊ ትምህርት ቤትና ከፍተኛ ክሊኒክ ለማቋቋም የመሰረት ድንጋይ ዛሬ የተጣለ ሲሆን በቀጣይ ወደ ግንባታ ለመግባት የሚያስችለውን ዝርዝር ጥናት በባለሙያ በማስጠናት ከዚህ ጎን ለጎን ለቤተ ክርስቲያኑም ሆነ ለአካባቢው ማህበረሰብ አገልግሎት ሊሰጥ የሚችል ክሊኒክ በባለሙያ አስጠንቶ ተሰርቶ ግንባታው የሚካሄድበትን መንገድ ማመቻቸት። 3 የአብነት ትምህርት ቤቱን ማስፋፋት ወደ ተቋም ደረጃ የሚያድግበትን ማመቻቸት። 4 የአገልጋይ ሰራተኞችን ደሞዝ ከጊዜው የኑሮ ሁኔታ ጋር ተቀራርቦ እንዲሄድ ማድረግ። 5 ለቤተ ክርስቲያኑም ሆነ ለአካባቢው ማህበረሰብ አገልግሎት ሊሰጥ የሚችል ዘመናዊ ዳቦ መጋገሪያ እና መሸጫ ማቋቋም። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የልማት ፕሮጀክቶቹን ባስመረቀበትና ወደፊት ለሚያከናውናቸው ስራዎች በብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋይ በተቀመጠበት በዚህ መርሃ ግብር ላይ ብፁዓን አበው ሊቃነ ጳጳሳት መልእክት አስተላልፈው የመርሃ ግብሩ ፍጻሜ ሆኗል። ይህንን እንደተጠበቀ ሆኖ ማህበረ ምእመናን ወምእመናት ይህንን ታላቅ ስራ ሰርታችሁ ወደዚህ ተኮር ማድረግ ስለሚያስፈልግ ሌላው ሁሉ እንደተጠበቀ ሆኖ ስራ መስራት ጥሩ ነው። ለሚሰራ ሰው፣ ለሚያገለግል ሰው መልካም ነው። ሁላችንንም አምላካችን መድኃኒታችን ኢየሱስ ክርስቶስ ሰራተኛ ነው። የሰጠን መመሪያም ደግሞ ስሩ ነው። እኛም ደግሞ የቤተ ክርስቲያናችን ወሳኝ አካላት ነን። ይህንን ጊዜ መጠቀም ያስፈልጋል። ስራ ለሚሰራ ሰው ብዙ እንቅፋት ይገጥመዋል። የማይሰራ ሰው ደግሞ እንደምታውቁት ወቅቱ ሰዓቱ ተናጋሪም አሿፊም የበዛበት ዘመን ነው። የሚሰራ ሰው ግን መስራት ይጠበቅበታል። ሰራተኛ መሆን ከእያንዳንዳችን እንኳን በክህነታዊ ደረጃ ቀርቶ ማንኛውም ኦርቶዶክሳዊ የሆነ ሁሉ ለስራ የምንጋበዝበት ወቅት ነው። በመሪ ሀያት የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሰበካ ጉባኤ ያሰራውን የመንገድና ድልድይ በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ተባርኮ አገልግሎት መስጠት ጀምሯል። ሙሉቀን ሐሰን ዝርዝሩን አዘጋጅተዋለች። በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ የመሪ አያት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ለረጅም ጊዜ ለምእመናን እንቅስቃሴ እንቅፋት ሆኖ የቆየውን የመንገድ ችግር በደብሩና በበጎ አድራጊዎች አስተባባሪነት የተዘረጋው የድንጋይ ንጣፍ መንገድ በታላቅ ድምቀት ተመረቀ። በምርቃት ስነ ስርዓቱ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የደብሩ አስተዳዳሪ አምረ በኩረ ጽዮን እንዲሁም የለሚ ኩራ ክፍለ ከተማ ቤተ ክህነትና የአዲስ አበባ ሀገረ ስብከት የስራ ኃላፊዎች ጥሪ የተደረገላቸው እንግዶችና ምእመናን ተገኝተዋል። በምርቃት መርሃ ግብሩ ላይ የተገኙት ብፁዕ አቡነ ሕርያቆስ አባታዊ መልእክት አስተላልፈው ቡራኬና ቃለ ምዕዳን የሰጡ ሲሆን እስካሁን በምእመናን ዘንድ ፈተና ሆኖ የነበረው ትልቁ ችግር ተቀርፏል ያሉ ሲሆን ከዚህ በኋላ በደብሩ ተይዘው ያሉ ታላላቅ የልማት ፕሮጀክቶች በፍጥነት ተጠናቀው ለአገልግሎት እንዲበቁ አባታዊ መልእክት አስተላልፈዋል። ስራ የሚሰራው ቦታ የሚለማው ፍቅር ሲኖር ነው። ፍቅር ካለ፣ አንድነት ካለ፣ መወያየት ካለ፣ መናበብ ካለ ሁሉ ነገር ቀላል ነው። እኔ ቀደም ብዬ ይሄን ቦታ አይቼዋለሁ። ዛሬ ደግሞ መጥቼ ሳየው በጣም ነው የተደነቅኩት። እንግዲህ ምእመናን ይሄንን ህንጻ አሁን ስታዩ ወደ ታች ጎንበስ ብላችሁ ነው። የዛሬ ዓመት ግን ቀና ብላችሁ ወደ ላይ የምታዩት ህንጻ ሊሆን ይገባል ብዬ አምናለሁ። አብይ ጾም ነው ያለው በዚህ ውስጥና
በሁለት ወራት ውስጥ ተአምር ታሪክ ሰርታችሁ ታስደንቁናላችሁ ብለን እናስባለን። ገንዘባችሁን ከእግዚአብሔር ገንዘብ ጋር በመቀላቀል ተአምር እንደምትሰሩና ትናንት የረፈደውን ጊዜ እንደምታካክሱ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በበኩላቸው ወሩ የአስተርእዮ መታሰቢያ በመሆኑ ወቅቱን አስመልክተው ትምህርተ ወንጌል ሰጥተዋል። እቺ እናታችን ቅድስት ድንግል ማርያም በልቧ ሁሉንም ነገር ታስተውለው ነበረ። በማዕከለ ዮርዳኖስ ማግስት በቃና ዘገሊላ የሆነውን በሷ ቋንቋ በሷ አማላጅነት ተነስቶ እግዚአብሔር የሰራውን ድንቅ ስራ ስድስቱን ጋኖችን ማስታወስ ይቻላል። ያ ስድስቱ ጋኖች ያንን የጨለማውን ዘመን ይወክላሉ ይላሉ አባቶቻችን። በዛ በስድስቱ ጋኖች ምን ይደረግ ነው ያለችው? በጋኑ ሙሏቸው፣ የሚላቸውን ሁሉ አድርጉ፣ ተላላኪዎችን ትናገር ነበረ እናታችን ቅድስት ድንግል ማርያም። በስድስቱ ጋን ያ የሞላ ውሃ፣ የተቀየረው ውሃ፣ የጣፈጠው ውሃ የዛ ውሃ ምሳሌ ይላሉ አባቶቻችን። ስድስቱ ቃላተ ወንጌል፣ 10ቱ ትእዛዛት፣ ትንቢተ ነቢያት፣ ስብከተ ሐዋርያት፣ ስብከተ ሊቃውንት፣ ስብከተ መምህራን፣ ሚስጥራተ ቤተ ክርስቲያን ያንን ጨለማውን መጋረጃ መቅደድ የሚችለው የሐዲስ ኪዳን ሥርዓት ሙሉባቸው። የሰው አእምሮ በመጻሕፍተ ሊቃውንት በሐዲስ ኪዳን በብሉይ ኪዳን በሚስጥራቱ ሁሉ ይሞላ ስትል እናታችን ቅድስት ድንግል ማርያም የሰውን አእምሮ የሚቀይር የሊቃውንቱን አእምሮ የሚቀይር የዓለምን አስተሳሰብ የሚቀይር ከጨለማው ወደ ብርሃን የሚያሸጋግረውን ሚስጥር ይሞሉ ብላለች። ሚስጥር የተሞላ ሕዝብ ይሄንን ድንቅ ሥራ ይሰራል። ወገኖቼ መሬትን የሚያክል ነገር መሬት ሕይወት ነው፣ ደሞዝ ነው። ለዛውም ለገበሬ ስለ መሬት አልነግራቸው። ማንነቱ ነው ገበሬ። መሬቱ ከመሬት ጋር ተጣብቆ ያንን አፈር እየገፋ ተመልሶ እዛች አፈር ውስጥ የሚገባው ገበሬ ለገበሬ መሬት ከህሊናው ከልቦናው ከአይምሮ ከማንነቱ በላይ ነውና ያንን ቆርሶ ለመስጠት ተዋህዶን ለማስፋፋት ተዋህዶን ለማስቀደም ቁርጠኝነት ያስፈልጋል። ይሄ የተለወጠ አይምሮ የተቀደሰ አይምሮ ይሄንን ስራ ይሰራል። ይሄንን ቅዱስ ተግባር ይፈጽማል። መላከ ብፁዓን መምህር አመረ በኩረ ጽዮን በበኩላቸው መንገዱ የምእመናንን እንግልት ከመቀነሱ በላይ የቤተ ክርስቲያኑን ግቢ ጽዳትና ውበት ለመጠበቅ ከፍተኛ ድርሻ እንደሚኖረው ገልጸዋል። አያይዘውም የደብሩ አስተዳዳሪ በመልእክታቸው መንገዱ ተገንብቶ ለአገልግሎት እንዲበቃ በገንዘባቸው በእውቀታቸውና በጉልበታቸው ላደረጉት አስተዋጽኦ ምስጋና አቅርበው አዲሱ መንገድ በተለይም በዝናብ ወቅት ይፈጠር የነበረውን የጭቃና የመንገድ መበላሸት ችግር የሚቀርፍ ሲሆን ለአረጋውያንና ለሕፃናት ምቹ እንቅስቃሴ ይፈጥራልም ብለዋል። በምርቃት ስነ ስርዓቱ ላይ የድልድይና የመንገድ ስራ አሰሪ ኮሚቴ ሪፖርት ያቀረበ ሲሆን ለ2 ወራት ያክል በስራ ላይ መቆየቱን ገልጸው በአጠቃላይ ከ4 ሚሊዮን ብር በላይ እንደፈጀም አክለዋል። የግንባታ ስራው በመከታተል ከፍተኛ ርብርብ በማድረግ በ2 ወር ከ15 ቀን ብቻ በማጠናቀቅ ጠቅላላ የወጪው ድምር 4,38,658 ከ68 ብር ሆኗል። በሌላ በኩል በተለያየ ምክንያት ተቋርጦ የነበረው የመሪ ሀያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ህንፃ ቤተክርስቲያን ለማጠናቀቅ ምዕመናን እገዛ እንዲያደርጉ ጥሪ ተላልፏል። የዚህኛውን ዝርዝር ፈለጉሽ አሻግሬ አዘጋጅተዋለች። በአዲስ አበባ ሀገረ ስብከት ለሚኩራ ክፍለ ከተማ የሚገኘው የመሪ አያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በተለያየ ምክንያት እየተቋረጠ የመጣውን ህዝበ ክርስቲያኑ እገዛ እንዲያደርግ ጥሪ ቀረበ። ይህን ጥሪ ያስተላለፉት የአካባቢው ህዝበ ክርስቲያን ወደ ቤተክርስቲያን ለመምጣት እንዲችል መንገድና ድልድይ አሰርተው ባስመረቁበት ዕለት ነው። የመሪ አያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ መላከ ብፁዓን አእመረ በኩረ ጽዮን እና የቤተክርስቲያኑ የትምህርትና የቅስቀሳ ኃላፊ አቶ አርያ ስላሴ እንደተናገሩት ህዝበ ክርስቲያኑ ወደ ቤተክርስቲያን ለመምጣት በክረምትም ሆነ በበጋ ወራት ብዙ አስቸጋሪ ሁኔታዎች የነበሩበት መንገድ እንደነበረ በመግለጽ የአካባቢው ነዋሪ
ከነበሩት ከአቶ በቀለ ገመዳ በተበረከተ መሬት 10 ሜትር ስፋትና 300 ሜትር ርዝመት ያለው መንገድ ለማሰራት መቻሉን ገልጸዋል። ከዚህ በፊት ምእመናን አብዛኛው ምእመናን በታች በምዕራብ በኩል ያሉት መግቢያ ባለመኖሩ በጣም ይጨነቁ ነበረ። ክረምት ሲሆንም ወደ ቤተ ክርስቲያን ለመሄድም ከመቸገራቸው የተነሳ እሁድ እንኳን ቤተ ክርስቲያን የማይሄዱ ብዙዎች እንደነበሩ ከራሳቸው ከምእመናን አንደበት ሰምተናል። በበጋ ጊዜ ደግሞ ማታ ለሰርክ ጉባኤ ሲመጡ ትልቅ ወንዝ ነው ያለው። ያንን ወንዝ ተሻግሮ ለመምጣት ያስፈራል። አሁን ግን እግዚአብሔር አምላክ የተመሰገነ ይሁን። አንድ ወንድም 700 ካሬ ሜትር ጠቅላላ ስፋቱ 700 ካሬ ሜትር የሆነ ቦታ ስለሰጠን በሱ አማካኝነት ስፋቱ 10 ሜትር ርዝመቱ ደግሞ ወደ 300 ሜትር የሚሆን መንገድ ሰርተናል። እዚህ ላይ ትልቅ ድልድይ አለ። ያ ወንዝ ረጅም ርቀት የሚሄድ ወንዝ ነው። ጥብቅ የሆነ ስራ ነው የተሰራው። ነገር ግን ስራው ሲሰራ ዝም ብለንም አልሰራንም። ሃይድሮሎጂስቶች መጥተው የውሃውን መጠን አጥንተውልን እንዲሁም የክረምት ፍሰቱ እንዴት እንደሆነና በበጋ ደግሞ ፍሰቱ ምን እንደሆነ ያንን ጥናት ከሰጡን በኋላ በዛ ጥናት ላይ ተመርኩዘን ባለሙያዎች ያቀረቡልን ጥናት ይዘን ዲዛይኑን ተቀብለን ያን ዲዛይን ካጸደቅን በኋላ ወደ ስራ ተገባን። አሁን እግዚአብሔር የተመሰገነ ይሁን በዛሬው ዕለት ተጠናቆ ብፁዕ አባታችን ባርከውልናል። ያጸዱ ቦታ ሰፊ ቢሆንም ወደ ስራ ያልገቡትን ወደ ልማት በማስገባት የምግባረ ሰናዩ ስራ በመስራት ትምህርት ቤት በማስፋፋት ሰንበት ትምህርት ቤት በማጠናከርም ብዙ ስራ እንሰራለን ብለን ተስፋ እናደርጋለን። ይሄ ቤተክርስቲያን በጓሮ በር ነው እየተገለገለ ያለው። አሁን እዚህ ቤተክርስቲያን ስትመጡ እናንተም ዛሬ መንገድ ተከፍቶ በዋናው መንገድ ገባችሁ እንጂ ይሄ ቤተክርስቲያን ጓሮ የሚባል ቦታ ላይ ነበረ ቤተክርስቲያን ነው። ለምን ብዙ ምእመናት ከዚህ በፊት ይመጡ የነበሩት ከላይ በሀያት በኩል እየዞሩ ነው። በአብዛኛው ግን የዚህ አጥቢያ ቤተክርስቲያን ምእመን ተብሎ የሚታሰበው ዛሬ እንዳያችሁት እግዚአብሔር ፈቅዶ አቡነ ገብረ መንፈስ ቅዱስ ፈቅዶ በትልልቅ አባቶች የተመረቀው መንገድ ከአርሶ አደሮች ጋር በመነጋገር በንጽህና የተሰጠን መንገድ ነው። አባቶች እንደገለጹት ቤተክርስቲያኑ በ1992 ዓ.ም የተመሰረተ ሲሆን የህዝበ ክርስቲያኑ ቁጥር እየጨመረ በመምጣቱ 2007 ዓ.ም 2500 ካሬ ላይ ያረፈ አዲስ ህንጻ ቤተክርስቲያን ግንባታ ሊጀመር ችሏል። ይሁን እንጂ ቤተክርስቲያኑ በተለያየ ችግሮች እየተጓተተ እዚህ ደርሷል። በቀጣይ ግን ችግሮችን በመፍታት በተጠናከረ መልኩ የግንባታ ስራውን ለማስኬድ ጥረት እየተደረገ እንደሚገኝ ገልጸዋል። ህንጻ ቤተክርስቲያኑ 2007 ዓ.ም ነው የተጀመረው። እንደገና ደግሞ ተቋርጦ 2013 ዓ.ም ተጀመረ። በኋላም ብዙ ችግሮች ያሉበት ህንጻ እጅግ የሚያሳዝን ህንጻ ቤተክርስቲያኑን ለማፋጠን ነው እቅዳችን። ትልቁ ፕሮጀክታችን እሱ ነው። በአሁኑ ሰዓት የመሬት ቤዝመንቱ ሰኔ አጋማሽ ላይ ተሞልቷል። ኮለኖች ደግሞ ጥቅምት 4 እና ህዳር 4 ቀን ተዋል። አሁን ቀሪ ኮለኖች የታች ቤዝመንቱ በቅርቡ በ15 ቀን ውስጥ ይሞላል። እሱን በአጭር ጊዜ ብንችል ለማጠናቀቅ ባንችል ለፊኒሺንግ ለማቅረብ ነው እቅዳችን። እኛ የትላንትና አባቶቻችን ልጆች ውጤቶች ነን። ዛሬ እኛ የተረከብነውን ቤተክርስቲያን እኛ በተረከብነው ልክ ሳይሆን ልጆቻችንን ደግሞ በሚያስተናግድ ልክ ዘመናዊነቱን ስፋቱንም ኦርቶዶክሳዊ የሆነ ዲዛይኑንም የጠበቀ ቤተክርስቲያን እንገነባለን ብለን ከመድኃኔዓለም ጋር እየታገልን ነው። በዚህም ደግሞ ምእመኖች እየተራዱን ነው። ምንም እግዚአብሔር ይመስገን ያጣነው ነገር የለም። የማኔጅመንት ያስተዳደር ነገር ጤናማ ከሆነ ሁሉ ጊዜ ቤተክርስቲያን አልሚ ያላት ምእመን ሲከፋውን ቤተክርስቲያን ነው፣ ሲደሰትም ቤተክርስቲያን ነው። ይህንን ደግሞ ምእመን በሁለቱም መንገድ ለማስተናገድ ቤተክርስቲያን ምቹ ሆና መቀመጥ አለባት። ከእግዚአብሔር ጋር እግዚአብሔር ቢፈቅድ ከሰበካ ጉባኤ፣ ከአስተዳደር ሰራተኞች፣ ከህንጻ ሰሪ፣ ሌሎችም የልማት ስራ ተዋናኞች ጋር በመሆን ህንጻ ቤተክርስቲያናችንን ከመድኃኔዓለም ጋር በአጭር ጊዜ ከፍ ያለ ደረጃ ላይ እናደርሳለን ብለን እናስባለን። ቤተክርስቲያኑን በገንዘብና በተለያየ የግንባታ እቃዎች በማገዝ ህዝበ ክርስቲያኑ የበኩሉን አስተዋጽኦ እንዲያበረክት ጥሪ ቀርቧል። ይህን ቤተክርስቲያን ለማገዝ የደብሩ አካውንት የኢትዮጵያ ንግድ ባንክና አባይ ባንክ አካውንት ገንዘብ ቢያስገቡ እንዲሁም ደግሞ በማቴሪያል ቢያመጡ በማቴሪያል ደግሞ በሚያመጡበት ወቅት ሞዴል 19 የሚባል አለ ያስገቡበትን ሞዴል ተቀብለው ቢሄዱ ለዝም ብለው ሰጥተው መሄድ ብቻ ባይሆን እንዲሁም ደግሞ በአካል በመምጣት ከኛ ጋር ቢነጋገሩ መሙላት ይችላሉ። በተለይም ደግሞ ማንኛውንም እንደ ደብራችን አሰራር ወደ ባንክ ሳይገባ ምንም አይነት ስራ ስለማንሰራ
ማንኛውንም ገንዘብ ሲያስገቡ በደረሰኝና በባንክ ብቻ እንዲያስገቡ ቢደረግልንና የደብሩ አካውንት በዚሁ በሚዲያችን በሚተላለፈው ተመልክተው እርዳታቸውን እንዲያደርጉ ቤተክርስቲያናችንን ጥሪዋን ታስተላልፋለች። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ